ሰው የውድቅትና የከፍታ ድምር ውጤት አንዳንዴ በከዋክብት መካከል ይፈነጥቃል፣ ሌላ ጊዜ ደግሞ በገዛ እጁ በቆፈረው የውድቅት ጉድጓድ ውስጥ ተዘግዝቆ ይታያል። ዛሬ የምናወራው ስለ አንድ ስም ነው፣ ስለ አንድ የዘመናችን ትልቅ እንቆቅልሽ። የጥበብ አውራ ጎዳናዎች በሺዎች የሚቆጠሩ ሰዎችን ያስተናግዳሉ። አንዳንዶቹ እንደ መብረቅ ብልጭ ብለው ይጠፋሉ፣ ሌሎች ደግሞ እንደ ንጋት ኮከብ ለዘመናችን ያበራሉ። ይህ ሰው ግን በሁለቱም ጎዳናዎች ላይ የተጓዘ ድንቅ ተጓዥ ነው። ገና በለጋ ዕድሜው ዓለም በምታውቀው ትልቁ የቴክኖሎጂ አውታር አማካኝነት ወደ ዝና ማማ ላይ ሲወነጨፍ ማንም የገመተው ነገር ቢኖር እድለኛ ነው የሚል ነበር። ነገር ግን ዝና ለጥቃቅን ልቦች የምትሰጠው ስጦታ ሳይሆን በትልቅ ትከሻ የምታሸክመው ከባድ ቀንበር መሆኗን ማን ነገረው? ከካናዳ በረዷማ መንገዶች ተነስቶ በቤተክርስቲያን ደረጃዎች ላይ ጥበብን ሲለምን የነበረው ያ ታዳጊ ዛሬ በሚሊዮኖች ልብ ውስጥ ንጉስ ሆኗል። ነገር ግን ይህ ንጉስ ዘውዱን ለመድፋት የከፈለው ዋጋ ከፍርድ ቤት አዳራሾች እስከ ግል ህይወቱ ውዝግቦች፣ ከአደንዛዥ ዕፅ ሰንሰለት እስከ ፊቱ ሽባ እስከሚያደርገው የጤና መከራ ድረስ ነው። በአንድ ወቅት ዓለም አበቃላት ብላ የመዝጋውን መጋረጃ ስትስብ፣ እሱ ግን ከመቃብር አፋፍ ላይ ተነስቶ ዳግም መዘመር የቻለ የጥበብ ፋና ወጊ ነው። ውድቅት ሲያቆስለው፣ ትዳር አባትነት ሲፈውሰው፣ ዛሬ ደግሞ በ2026 የኮችላ መድረክ ላይ ታሪክ በአዲስ መልክ ሲጽፍ እናየዋለን። ለመሆኑ ይህ ሰው ማን ነው? ከድህነት መንደር ተነስቶ የዓለሙን የሙዚቃ ኢንዱስትሪ በእጁ የጨበጠው የውድቅትና የትንሣኤው ተምሳሌት የዘመናችን ጥበብ ጀስቲን ቢበር። ዝና ለብዙዎች ሰማይ ጠቀስ ህንፃ፣ ለጥቂቶች ደግሞ የማይወጡት ጥልቅ ጉድጓድ ነው። ጀስቲን ገና የጉርምስና ድምፁ ሳይቀየር በሚሊዮኖች አምልኮ ሲዘፈቅ፣ ነፍሱ ግን በባዶነት እጮህ ነበር። እንደ ኤሮፓ አቆጣጠር ከ2013 እስከ 2015 ያ የካናዳው ቅልጅ ጠፋ። በእርሱ ፈንታ በዜና ማሰራጫዎች ላይ የምናየው እብሪተኛ፣ ከህግ ጋር የሚታገልና በባህሪ መበላሸት የታወቀ ወጣት ሆነ። ዓለም የጀስቲን ታሪክ እዚህ ጋር ይቋጨላለች። የሙዚቃው ዓለም ሊቃውንት እንደ ሳትራት በራሱ ዝና ነበልባል ተቃጠለ ብለው ሙት መዝሙር ሊዘምሩለት ተዘጋጁ። አደንዛዥ ዕፆችና የተዘበራረቀ የፍቅር ህይወት ስሙን ከጥበብ ገጽ ላይ ሊያጠፉት ጥቂት ቀራቸው። ነገር ግን ታላቅ ሰው ማለት ሲወድቅ የሚቀር ሳይሆን ውድቅቱን እንደ መወጣጫ የሚጠቀም ነው። ጥበብ ብቻዋን አታድንም፣ ፈውስ ያስፈልጋታል። በ2018 ጀስቲን ከሄሊ ባልዲዊን ጋር ህይወቱን ሲያቆራኝ ያ የባዘነች ነፍሱ ወደ ቤቷ የተመለሰች መሰለች። ትዳር ሰላምን አመጣለት፣ እምነት ደግሞ ብርሃን። ሆኖም ህይወቱ አሁንም ፈተናውን አልጨረሰችም። እንደ አውሮፓ አቆጣጠር በ2022 ጀስቲን ፊቱን ሽባ ባደረገው ራምሴ ሃንት በተባለ በሽታ ሲጠቃ ዓለም በድጋሚ ደነገጠች። ድምፁን አጣን ስንል ህይወቱንስ ይተርፋት ይሆን የሚል ስጋት ነገሰ። ጀስቲን ግን ወደ ውስጠኛው ማንነቱ ተመለሰ። በዝምታ ውስጥ ጥንካሬ አገኘ። ከዛም ነሐሴ 23 ቀን 2024 የጀስቲን ህይወት ትልቁ ትርጉም አገኘ። ጃክ ብሩስ ቢበር ጀስቲን አባት ሆነ። ያ የቤተ ክርስቲያን ደረጃዎች ላይ ሲዘፍን የነበረው ልጅ ዛሬ ሌላ ህይወት የሚመራ ኃላፊነትን የተሸከመ ሰው ሆኖ ብቅ አለ። እነሆ ሚያዝያ 2027ን አጋሩን። ይህን ታሪካዊ ቪዲዮ ለሌሎችም አጋሩ። ጥበብና እውነት አብረው ይዝለቁ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ቸር ሰንብቱ።